እሱ ከተሳካ ደግሞ አንድ ቀን ሳላድር ነው ማገባሽ። አብርሽ ይሄን ሐሳብ ካይምሮ ወጣው መቼም አይሆን። ለምን አትወጂኝም? አብርሽ ጉዳዩ ስለመውደድና ስላለመውደድ አይደለም። እና ከወደድሽኝ ለምን ነው ከኔ ጋር መሆን አትፈልጊው? አብርሽ እባክህ ያለብኝ ስቃይ ይበቃኛል። በቃ ተወኝ። ምን ብቻዬን መሆን ነው የምፈልገው አብርሽ። እሺ ቆይ እኔ ምን አደረኩሽ? አብርሽ በቃ እኔ ምንም ማውራት አልፈልግም። ሰላም ነው የምፈልገው። በቃ ጭንቅላቴ ውስጥ የሚሰማኝ በጣም ብዙ ጩኸት አለ። አልገባሽም እንጂ እኮ ጽጌ፣ እዚህ ቤት እኔ አንቺንና አንድን ሰው በጣም ነው የምወደው። ማን ነው እንዴ? ማንስ ቢሆን ምን ያደርግልሻል? ዋናው እኮ የግል ዋናው ምን ይኸውልህ፣ ገና ለገና ጋበዝኩሽ ብለህ ሌላ ነገር ጠቅሻለሁ ብትል እዚህ ሁሉ ሰው ፊት አናትህን ብዬ ነው የምሄደው። የግል ምን አለበት? የምርህ ነው? እንደው ምን ያልፈልገም በቃ ይላልኩ። አንቺ ቁጭ በይ። ሲጀመር ለምን ሸሸሽ? ባታጠፊ ኖሮ አሸሽም ነበር። ሲጀመር ሁሌ ላትሰማኝ አንተ ማስረዳት። በቃ ጽጌ እንደ ብዳክ ታረጋች። ሰደበች፣ ሰደብኳት። እሺ ነኝ እንግባ። አብረሽ ነኝ እንደ ክፉ ሰው አትይኝ እንጂ። እሺ ያላገጥክ ነው። ኡፍ ነኝ እንግባ። ሊጠብቀኛ መሳይ ትዝታን ታውቃታለህ። ዝም ብላ ነው የምትረፈልፈው። አንተንም ጦስ ውስጥ ነው የምትከተል። ተዋት በቃ። እኔ እኮ ዝም ብያት ነበር። እንዴት ጽጌ እንደዚህ ትመጣለች? ምን እብድንሽ ብላ ነው? ጭራሽ እብድን ብላሻለች? አንቺ አብደሻል፣ ጨለለሻል፣ ለይቶልሻል እኮ ነው ያለች። ወይኔ መሳይ መጣሁ። ጠብቁኝ። እንዴ ወዴት ነው መሳይ? ትትና እስካሁን አልመጣችም? አይ ገልሞና የግሌ እየመጣ ነው ብለዋል። ተከስስና ትትና ግን አላየኋትም። እርግጠኛ ነሽ አልመጣችም ማለት ነው እስካሁን? አዎ ቤት ውስጥ አላየኋትም። ትትና የለችም። እቺ ልጅ ቆይ ያማታል እንዴ? ጠላቶቿ እንደተነሱባት አታውቅም እንዴ? አብርሽ የምን ጠላት ነው የምትለው? ምንድን ነው የምታወራው? እሺ አሁን ወስዷትስ ቢሆን ቆይ ምንድን ነው የሚወጣው? እንዴ አብርሽ ምንድን ነው የምትለው? ማን ነው የሚወስዳት? ጽጌ ስልኳ ዝግ ነው። ኧረ እስኪ መድብል ጋር ደውል፣ ምናልባት ከሱ ጋር ከሆነች። ሄሎ መድብል፣ ትትና እስካሁን አልመጣችም እኮ ወደ ቤት። የምታውቀው ነገር አለ እንዴ? ምን? አብርሽ አሁን ላይ ትህትና የት እንዳለች ቢያሳስበውም ትህትና ደግሞ የት ነው የምትሄደው? በአሁን ሰዓት የት ነው የምትሆነው? ለምንስ ነው ወደ ቤት ያልገባችሁ የሚለውን ነገር ስናይ ምናልባትም የሆነ ቦታ ብቻዋን መቀመጥ ፈልጋ ነው ወይ ደግሞ ቀደም ብለን እንዳየ ነው ለየግሌ እንደተናገረችው እናትና አባቷ ወዳሉበት ሆስፒታል ሄዳ እዚሁ አዲስ አበባ እንዳለች ልትነግራቸውም ሊሆን ይችላል ማለት ነው። በተለይ እህቷ መታመሟን ከሰማች በኋላ በጣም ደንግጣለች። ቤተሰቦቼ ለአብርሽ የደወሉት አብርሽ ለኔ ነግሮ እኔ ብር እንድልክላቸው ስለፈለጉ ነበር ስትል ነበርና ምናልባትም ቤተሰቦቿ ከዚህም በላይ እንዳይጨነቁ በሚለው አሁን ላይ ወደ እነሱ ሄዳ ይሆናል ማለት ነው። አብርሽ መንገድ ላይ አግኝቶ ከአብርሽ ጋር ተጨቃጭቆ እሷ ብቻዋን መሄድ እንደምትፈልግ በነገረችበት ሰዓት ወደ አረብ ሀገር ለመሄድ አንዳንድ ሰዎችን አናግራ እንደመጣች ስትነግሮ ነበርና ሄዳ ማናገሯን ተናገረች እንጂ ያ ነገር ተሳክቷል ሊሄድ ነው ወይ ደግሞ አልተሳካም የሚለውን ነገር አልነገረችውም ማለት ነው። ምናልባት ደግሞ እዛ ቦታ ሄዳ አረብ ሀገር የመሄዷ ነገር የማይሳካ ከሆነ ቤተሰቦቼ ከዚህ በላይ መጨነቅ የለባቸውም በሚል ምናልባትም እነሱ ለማናገር ወደ ሆስፒታል ሄዳ ይሆናል ማለት ነው። አብርሽ በመጨረሻም እንዳየ ነው ስለ ትህትና መድብልን እየጠየቀ ባለበት ሰዓት ጽጌ ተነስታ ነበር የሮጠችውና ምን ሰምታ ነው ምን አይታ ነው ለምንስ ነው ተነስታ የሮጠችው የሚለው ነገር እዚህ ጋር የሚያጠያይቅ ነገር ነው ማለት ነው። መሳይ ቀደም ብሎ ትዝታ ጽጌን እብድነሽ አብደሻል የሚለውን ነገር ተናገረችኝ ብሎ ሲሰማ ተናዶ ነበር ተነስቶ የሄደውና በቀጥታ ደግሞ ሊሄድ የሚችለው ወደ ትዝታ ክፍል ነው ማለት ነው። ለምንስ ነው ጽጌን እብድነሽ ያልሻት በሚለው ምናልባትም እሷ ሊጣላት ወይ ደግሞ ሊመታትም ሊሆን ይችላል አሁን ላይ ወደ ትዝታ ክፍል የሄደው ማለት ነው። እንደዛ ተናዶ ደግሞ ወደ ትዝታ ክፍል ሲሄድ ከዚህም በፊት እንደሚያደርገው አንኳኩቶ አይገባም፣ ዘው ብሎ ወደ ውስጥ ይገባል ማለት ነው። ወደ ውስጥ ገባ ማለት ደግሞ ማንን ያገኛል ብለን ስናይ ተንከሲስ እዛ ጋር ተዘርሮ ያገኘዋል ማለት ነው። ምናልባትም እሱ እዛ ጋር ተንከሲስን ወድቆ ሲያገኘው በሚያሰማው ድምፅ ጽጌ ደግሞ ያንን ድምፅ ሰምታ ተነስታ ወደ ውስጥ ሮጣ ይሆናል ማለት ነው። ተንከሲስ እስካሁን አልለቃም። ትዝታ እዛ ጋር ምን እንደሰጠችው ባይታወቅም ግን ደግሞ እሱ ራሱን እንዲስት በሚል ነበር በስሜት
ተመርታ ያንን መድኃኒት የሚመስል ነገር አፍንጫው ላይ ያደረገችውና ምናልባት እሷ የሰጣችው ነገር ተንከሲስ ላይ በስቶ ጉዳት ሊያደርስበትም ይችላል ማለት ነው። እሷ ራሱ ይሄ ነገር ያስደነገጣት ይመስላል። እዛ ጋ ወይኔ ሳይታወቀኝ አበዛውበት እንዴ የሚለውን ነገር ስታነሳ ነበርና ምናልባትም እሷ እንዳለችው መድኃኒቱን አብዝታበት ተንከሲስ እንዲጎዳ አድርጋውም ይሆናል ማለት ነው። አሁን ላይ ተንከሲስ አለቃም ጉዳቱ ምን ይሁን ወይ ደግሞ እዛ ጋር ትዝታ የሰጠችው መድኃኒት ምን እንደሆነ ምንም የሚታወቅ ነገር የለም ማለት ነው። አሁን ላይ መሳይ እኛ ቅድም እንዳነሳ ነው ወደ ትዝታ ክፍል ሄዶ ተንከሲስን ካገኘ ወደ ሆስፒታል ወስዶ ምናልባትም የተንከሲስን ሕይወት ሊታደጉ ይችላሉ እንጂ አሁን እዛ ትዝታ እንዳደረገችው ከሌሎቹ ደብቃ ክፍሏ አስቀምጣ በነቃበት ሰዓት ይንቃ በሚለው እንደዛው የሚቀጥል ከሆነ ምናልባትም ተንከሲስ ላይ ዘለቄታ ያለው ጉዳት ሊደርስ ይችላል ማለት ነው። የሰጠችው መድኃኒት ምን እንደሆነ እስካልታወቀ ድረስ የተንከሲስ ጉዳት ምን እንደሆነ ሊታወቅ አይችልም ማለት ነው። ግን ደግሞ ወደ ጤናው ለመመለስ ተንከሲስ አሁን ላይ ወደ ሕክምና ቦታ መወሰድ አለበት ብለን እናስባለን ማለት ነው። ትዝታ ደግሞ ለምን ይሄንን ነገር እንዳደረገች እዛ ጋር አይተናል። ተንከሲስ ስለ ካርታው ጉዳይ እየደረሰበት ነው በሚል ነው አሁን ላይ ከስልኩ ውስጥ አንዳንድ ነገሮችን ለማጥፋት በሚል ይሄንን ነገር ያደረገችው ማለት ነው። ግን ደግሞ ተሳክቶላታል። እዛ ጋር የደወለውን ሰውዬ ይሄ ሰው የህግ ሰው ነው ሊያሳስር ነው በሚለው ከዚህም በኋላ ተንከሲስ ከነቃ ራሱ ተንከሲስን እንዳይተባበረው አድርጋለችና ተንከሲስ ደግሞ ከዛን ከነቃ ወደ ራሱ ከተመለሰ ይሄንን ነገር ማን እንዳደረገው እሱ ራሱን እንዲስት ማን መድኃኒቱን እንደሰጠው አሳምሮ ያውቃል። ምናልባትም አብርሽ ይሄንን ነገር ላያምን ይችላል ማለት ነው። በእርግጥ አሁን ላይ ትዝታ ከሰው ጋር ተጣላች ወይ ደግሞ እዛ ቤት ውስጥ ያሉ ሰዎች እንደዚህ አደረጉኝ የሚለውን ነገር ከተናገረች እሱ በቀጥታ የሚጠይቃት መጀመሪያ አንቺ ምን አደረግሻቸው የሚለውን ነገር ጠይቆ ለዛ ጥፋት እነሱ እሷን ለመናገራቸው ወይ ደግሞ ለመጉዳታቸው የመጀመሪያው ተጠያቂ ትዝታ ራሷ እንደሆነች ነው የሚናገረው እንጂ ከዛ ያለፈ እስካሁን ምንም አይነት እርምጃ ትዝታ ላይ አልወሰደም ማለት ነው። አሁንም ተንከሲስን እንደዚህ ያደረገች አፍንጫው ላይ እንደዚህ ዱቄት አድርጋበት ተንከሲስ ራሱን እንዲስት አደረገች የሚለውን ነገር ከሰማ ምናልባትም አሁንም እሷን ተቆጥቷት ይተዋል እንጂ ከዚህ አለፍ ያለ ነገር ምንም አይነት እርምጃ እሷ ላይ አይወስድም ማለት ነው። ይሄ ነገር ደግሞ ለትዝታ ብርታት የሆናት ይመስላል። አብርሽ እዛ ጋር እሷን በአፍ ብቻ ይቆጣታል እንጂ ምንም እያደረጋት አይደለምና ከዚህም በፊት እሷ ላደረገችው ነገር የሆነ እርምጃ ቢወሰድባት ኖሮ ዛሬ ላይ ተንከሲስ ላይ እንደዚህ ጉዳት አታደርስም ነበር ማለት ነው። የተንከሲስም ነገር ተንከሲስን እንዲያደረገች ብሎ ሁሉም ሰው ተቆጥቷት ዝም ካሉ ምናልባት ደግሞ ሌላ ሰው ላይ ከዚህ የባሰ ነገር ልታደርግባቸውም ትችላለች ማለት ነው። በእርግጥ አብርሽ ከዚህም በፊት አንድ የተናገረው ነገር ነበረ። እንዴት እንደሆነ እስካሁን ግልጽ ባይሆንም እዛ ጋር ትዝታ ነፍሰ ጡር ነች ወይ ደግሞ እርጉዝ ነች የሚለውን ነገር ተናግሯልና ምናልባት ያ ነገር እንደ ምክንያት ሆኖት ይሆናል አሁን ላይ ትዝታ ላይ ከዛ ያለፈ ነገር እርምጃ ሊወስድባት ያልቻሉ ማለት ነው። ግን ደግሞ ተንከሲስ አሁን ላይ ከነቃ እሷ ስልኩን አጥፍታዋለችና ምናልባትም ሰውየው ያለበት ቦታ ሄዶ ሰውየውን ቢያገኘው ራሱ ሰውየው ከዚህም በኋላ ተንከሲስን ሊተባበረው አይችልም ማለት ነው። ለምን ከተባለ ያሳስረኛል የሚለው ነገር ስለሚያሰጋው እናም ደግሞ እሱ እዛ ጋር እያደረገ ያለው ወንጀል ስለሆነ በአብርሽ ስም ያለውን ካርታ ነው ወደ ትዝታ እየቀየረ ያለውና ይሄ ነገር ደግሞ በህጉ መሰረት ምን ያህል እንደሚያስጠይቀው አሳምሮ ስለሚያውቅ ምናልባትም ሰውየው ከዚህም በኋላ ተንከሲስን ላያገኘው ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ የአብርሽ ነገር ነው። መድብል የሰጠው ተስፋ በጣም አስደስቶታል ማለት ነው። ያ ማለት እሱ እዛ ጋር ለጓደኛው ብሎ በከፈለው ዋጋ ነው አሁን ላይ ተቸግሮ በተማረበት ስራ ሳይቀጠር ጓደኛው ዛሬ ላይ እሱ ላይ እስከ ማሽሟጠጥ የደረሰው ማለት ነው። ለዚህ ደግሞ መድብል ለአብርሽ ፍትህ እንደሚያሰጥ እየነገረው ነውና አብርሽ በመድብል ስለተማመነ ምናልባትም ፍትህን አግኝቼ ወደ ስራዬ እመለሳለሁ የሚለውን ነገር ተስፋ ስላደረገ ነበር ዛሬ ላይ ትህትናን ይሄ ነገር ከተሳካ አገባሻለሁ የሚለውን ነገር ሲናገራት የነበረው ማለት ነው። ትህትና ደግሞ አሁን ላይ ለራሷ ተጨናንቃለች ወይ ደግሞ ነገሮች ሁሉ ውስብስብ ብሎባታልና እዚህ ጋር ከአብርሽ ጋር ስለ ትዳር ወይ ደግሞ ከአብርሽ ጋር ስለሌላ ነገር የምታስብበት ጊዜ የላትም ማለት ነው። እሷ እዛ ጋር የቤተሰቦቿ ነገር አለ። ሌላው ነገር ደግሞ አሁን ላይ የእህቷ መታመም አለ
ደክመዋልና ቤተሰቦቼን ማገዝ አለብኝ፣ ከነሱ ጋር መሆን አለብኝ የሚለውን ነገር ነው እያሰበች ያለችው ማለት ነው። ሌላው ነገር ደግሞ እዚህ ጋር የምናነሳው እንደ ጥያቄ የመሳይ ነገር ነው ማለት ነው። መሳይ አሁን ላይ ትህትና እንደዚህ ተወጣጥራ ቤተሰቦቿ እዛ ሆስፒታል ውስጥ እንደዚህ እየተቸገሩ እሱ ለምን እስካሁን ድረስ የትህትና ወንድም እንደሆነ መደበቅ እንደፈለገ ግልጽ አይደለም ማለት ነው። ምንም እንኳን እሱ ከዚህም በፊት የጠቀሳቸው ምክንያቶች እኔ ታማሚ ነኝ፣ አንድ ቀን እሞታለሁ የሚለውን ነገር ቢያነሳ ራሱ ግን ደግሞ አሁን ላይ ትህትና ብቻዋን እየተጨነቀች ነውና ከሷ ጎን ሆኖ እሷን ማገዝ ሲገባው አሁንም ራሱን መደበቅ መምረጡ ምናልባትም ወደፊት የትህትና ወንድም መሆኑ ከታወቀ በኋላ ትህትና ልትቀየመው ትችላለች ማለት ነው። ያኔ ብቻዬን ስሰቃይ፣ ያኔ ብቻዬን ሳለቅስ እንዴት አስቻለ፣ እንዴት ዝም አልከኝ በሚለው መሳይን እንደምትቀየመው ግልጽ ነው ማለት ነው። በፊት ላይ ምናልባት እናትና አባቱ ሆስፒታል አሉ የሚለውን ነገር ሰምቶ ራሱ ለቤተሰቦቼ ሀዘን አላተርፍም የሚለውን ነገር ቢያነሳም አሁን ደግሞ ቤተሰቦቿን የምታሳክመው የትህትና ታናሽ እህት ታማለች። ያ ማለት ቤተሰቦቿ እዛ ጋር የሚያግዛቸው ሰው የለምና መሳይ እዚህ ጋር ራሱን አጋልጦ ሄዶ ቤተሰቦቹን መርዳት ሲገባው መደበቁ ምናልባትም ወደፊት ከቤተሰቦቹ ጋር እንዲቀያየም ሊያደርገው ይችላል ማለት ነው። በእርግጥ እሱ አሁን ላይ ከጽጌ ጋር ያለውን ግንኙነት ጠንከር ለማድረግ የፈለገ ይመስላል ማለት ነው። ያ ማለት እዛ ጋር እታመማለሁ ወይ ደግሞ አንድ ቀን እሞታለሁ የሚለውን ነገር ካሰበ ራሱ ዛሬ ላይ ከጽጌ ጋር መሽኮርመም አልነበረበትም ማለት ነው። ከጽጌ ጋር ሌላ ግንኙነት ለመጀመር አሰበ ማለት ደግሞ ወደፊት በህይወት እንደሚቆይ ተስፋ አለው ማለት ነው። ያ ተስፋ ካለው ደግሞ ሄዶ ቤተሰቦቹን ማገዝ ሲገባው አሁን ላይ መደበቁ ምናልባትም ትህትና በመሳይ ከልቧ አምርራ እንድታዝንም ሊያደርጋት ይችላል ማለት ነው።